ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት ኢያሳልየጥ 2 የሚል ነው። እያንዳንዱ ሳይኪያትሪስት ሊያውቀው የሚገባ ጥናት እና የዛሬው ለማህበራዊ ፍርሃት መድኃኒት ነው የሚሻለው? ሲቢቲ የስነ ልቦና ህክምና ነው የሚሻለው ወይስ ሁለቱን አንድ ላይ መስጠት ነው የሚሻለው የሚለውን እናያለን። መጀመሪያ ግን አንድ ኬዝ ልንገራችሁ። ካሰች 2 ዓመቷ ነው። የዩኒቨርሲቲ ተማሪ ናት። በጣም ከፍተኛ የሆነ ማህበራዊ ፍርሃት አለ እና ቤስት ፍሬንድ አለቻት። ከቤስት ፍሬንዷ ውጭ ሌላ ሰው ሲመጣ በጣም ትጨናነቃለች። ለብቻዋ እንደዚህ ካፌ፣ ሬስቶራንት ምናምን መሄድ አትፈልግም። ለቅሶ፣ ሰርግ ምናምን አቴንድ አታደርግም በጭራሽ። የሆነ ሰበብ ፈጥራ ምናምን ትቀራለች እና ለብቻዋ መሆን ነው የምትፈልገው። ሰው ሲሰበሰብ በጣም ትረበሻለች። ከዛ ሳይኪያትሪስት ጋር ሄደች እና ምን ይሻለኛል ስትል መድኃኒት ህክምና አለ፣ የስነ ልቦና ህክምና አለ፣ ሁለቱ አንድ ላይ አለ፣ የቱ ይሻለኛል አለች። እና እንግዲህ እያንዳንዱ ሳይኪያትሪስት ሊያውቀው የሚገባ ጥናት ከሚለው መጽሐፍ ላይ ጥናቱን ሼር አደርጋቸዋል። እንግዲህ ጥናቱ የተካሄደው ዱክ ዩኒቨርሲቲ ፔንሳልቫኒያ ውስጥ ነው በ1990ዎቹ መጨረሻ ከዛ በ2000 አካባቢ ነው። በጣም ብዙ ማህበራዊ ፍርሃት ያለባቸው ሰዎች በጥናቱ ተካተዋል። ንጹህ ማህበራዊ ፍርሃት ያላቸው ታማሚዎች ናቸው። ንጹህ ስል ምን ማለት ነው? በተጓዳኝ ዲፕሬሽን፣ ስኪዞፍሬኒያ፣ ሱስ ምናምን የሌለባቸው፣ ከዛ ደግሞ ማህበራዊ ፍርሃት ብቻ እንጂ ሌላ ጭንቀት ህመምም የሌለባቸው ናቸው። ከዛ እንግዲህ በጥናቱ ላይ በ4ኛው ሳምንት ላይ ለውጡ ታይቷል። ከዛ በ14ኛው ሳምንት ላይ ወደ 3 ወር ተኩል አካባቢ ውጤቱን አጥንተውታል ማለት ነው። ጥናቱ 5 ቦታ ነው ሰዎቹ የተከፈሉት። የመጀመሪያው መድኃኒት ብቻ፣ ሁለተኛው የስነ ልቦና ህክምና ብቻ፣ ሶስተኛው መድኃኒትም የስነ ልቦና ህክምና፣ አራተኛው የስነ ልቦና ህክምናና የውሸት መድኃኒት፣ ይህ እንግዲህ ወተር ፒል የምንለው ወይም ፕላሴቦ የምንለው ነው። አምስተኛው ምንም ህክምና ያላገኙት ናቸው። በጥናቱ መሰረት ምንም ህክምና ያላገኙት ሲሆን ያው በጭንቀታቸውን የቀጠሉ ለውጥ የለም። ከዛ በኋላ ግን የመድኃኒት ህክምና ያገኙት ቶሎ ለውጥ ያሳያሉ። በ4ኛው ሳምንት ላይ ሲግኒፊካንት የሆነ ኢምፕሩቭመንት ይታይባቸዋል። የስነ ልቦና ህክምና ግን ጊዜ ይወስዳል፣ ቀስ እያለ ከዛ ልክ 14ኛው ሳምንት ላይ ስናይ የመድኃኒቶቹ ቶሎ ተሽሏቸዋል። የስነ ልቦናው ቀስ እያለ ነው። ልክ 14ኛው ሳምንት ላይ 3 ወር ተኩል ላይ ግን ሁለቱም እኩል ይሆናሉ። ከዛ በኋላ መድኃኒትም የስነ ልቦና ህክምናም የወሰዱትን ስናይ በጣም ይሻላቸው ሊመስለን ይችላል። በጥናቱ እንደተረጋገጠው ግን ሁለቱም አንድ ላይ መሰጠቱ ያን ያህል ሲግኒፊካንት ለውጥ የለውም ማለት ነው። ሶ ኤኒዌይ ከዚህ ጥናት እንግዲህ የምንረዳው የማህበራዊ ፍርሃት ላለባቸው ሰዎች መድኃኒትም የስነ ልቦና ህክምና እኩል ውጤታማ ናቸው። ነገር ግን ሁለቱም ደግሞ የራሳቸው የሆነ ሳይድ ኢፌክትስ እና ጥቅም አላቸው። መድኃኒት ጥቅሙ ምንድን ነው? ቀላል ነው። ሐኪም ማዝዣ ይሰጠናል፣ እሷን ወስዶ በራሳችን መድኃኒቷን መውሰድ ነው። መድኃኒቶቹ ብዙ ውድ አይደለም። ከዛ ግን ከመድኃኒት ጋር ደግሞ ተያይዘው የሚመጡ ሳይድ ኢፌክቶች አሉ። የመድኃኒት ችግሩ እሱ ነው። የስነ ልቦና ህክምናን ስንወስድ እንደ መድኃኒት ሳይድ ኢፌክት የለው። ነገር ግን ትክክለኛ ለማህበራዊ ፍርሃት ቴራፒ የሰለጠነ ባለሙያ ማግኘት ይፈልጋል። በሀገራችን አሁን በብዛት በቃ ሳይኮሎጂስት ነኝ ቴራፒስት ነኝ የሚሉ በጣም ብዙ እንዳሸን ፈልቷልና በትክክል ትሬንድ የሆነ እውቀት ያለው ኤክስፒሪየንስ ያለው ማግኘቱ ትሪኪ ነው። ሁለተኛው የጊዜና የገንዘብ ዲማንድ አለ። በየሳምንቱ መሄድ ያስፈልጋል። ከዛ በየሳምንቱ ሲሄድ ደግሞ የሚከፈል ወጪ አለው ማለት ነው። ስለዚህ ይሄን ወጪ እንትን ማድረግ ያስፈልጋል እና ለካሰች እንግዲህ ለህክምና ስትመጣ የቱ ይሻላል ስትል ይሄንን አብረን ከሷ ጋር እንመካከራለን። የመድኃኒቱ እንደዚህ ነው ጥቅሙ ጉዳቱ፣ የቴራፒው ደግሞ ጥቅሙ ጉዳቱ እንደዚህ ነው። የሁለቱ ውጤት በ14ኛው ሳምንት የ3 ወር ተኩል ላይ ተነጻጻሪ ነው። እኔ በግሌ ፐርሰናሊ ሪኮመንድ ማድረገው ለሰዎች መድኃኒት እንዲጀምሩ ነው። ከዛ ትንሽ ለውጥ እንዲኖራቸው፣ ከዛ ልክ ረጋ ማለት ሲጀምሩ ጭንቀቱ ሲቀንስላቸው ለቴራፒም ሪሴፕቲቭ ይሆናሉ። ከዛ በኋላ ልክ ቴራፒውን ሲጨርሱ መድኃኒቷን ቀስ እያሉ እያቀናነሱ ማቆም ነው። ለዛሬ እንግዲህ ይዤላችሁ የመጣሁት ይህንን ይመስላል። ይህ ቪዲዮ ሪፖስት፣ ኮፒ ሊንክ፣ ሼር ይደረግ። ሁልጊዜ እንደምለው ለአእምሮ ጤና የለም። ደህና ሁኑ።